የህወሓት ያልተጠበቀ ዛቻ። ህወሓት በድንገት ያሰማው ውሳኔ ከፍተኛ ውዝግብ አስነሳ። ህወሓት ምርጫውን በተመለከተ በርካቶችን ያስደነገጠ የተቃውሞ መረጃ አጋርቷል። ባለስልጣናቱ ስለ አስደንጋጩ ክስተት ተናገሩ። ከተማዋ ማቅለብ ሳለች በርካታ ሰዎች በአሰቃቂ ሁኔታ እየተለበለቡ ህይወታቸውን ያጡበት ዓለምን ያሳዘነ ክስተት። ይህንንና ሌሎች ጉዳዮችን በዝርዝር ሳታችን በስፋት የምናስደምጣችሁ ይሆናሉ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ህወሓት በትግራይ ምርጫ አይኖርም ሲል ዛተ። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አስታወቀ። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ትላንትና ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርዱ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ ተናግረዋል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን በመግለጫቸው ላይ ተናግሯል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ መሆኑን ቃል አቀባዩ ተናግረዋል። ቃል አቀባዩ አክለውም ወደ ሁመራ የተጀመሩ የአየር በረራዎች ተፈናቃዮች እየመለሱ ነው ለማለት የተደረገ ጥረት ነው ሲሉም ተናግረዋል። ምርጫ ቦርዱ ከአንድ ዓመት በፊት ህወሓትን ከህጋዊ ፓርቲነት መሰረዙ ይታወሳል። የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በቅርቡ በሰባተኛው ሀገራዊ ምርጫ ዙሪያ በሰጡት መግለጫ ምርጫውን እንዳናከናውን የሚገድብ እንቅስቃሴ እስካሁን አላጋጠመንም ማለታቸው ይታወሳል። ሰባተኛው ጠቅላላ ምርጫ ዝግጅት እንደቀጠለ ሲሆን ቦርዱ ምርጫውን በሁሉም የሀገሪቱ አካባቢዎች እንደሚካሄድ ሲገልጽም ነበር። ምርጫ ቦርዱ ከፖለቲካ ፓርቲዎች ጋር ከአንድ ወር በፊት ባካሄደው ውይይት ላይ ግንቦት 24 ቀን 2018 ዓ.ም የድምጽ መስጫ እንዲሆን በጊዜያዊ የድርጊት መርሃ ግብሩ ላይም ጠቅሷል። መንግስት ለሰባተኛው ጠቅላላ ምርጫ ከ10 ቢሊዮን ብር በላይ በጀት እንደመደበም ቦርዱ አስታውቋል። ህወሓት ግን ህጋዊ ሰውነቴ ሳይመለስ ምርጫ በትግራይ አይታሰብም ሲል ዛቻውን አሰምቷል። ወደ ቀጣይ ጉዳያችን ስናምራ በሆንግ ኮንግ በጋራ መኖሪያ ቤት ህንጻዎች ላይ በተነሳ የእሳት አደጋ በርካታ ሰዎች እጅግ በሚያሳዝን ሁኔታ መሞታቸው ተሰምቷል። በሆንግ ኮንግ ከተማ በሚገኙ በርካታ የጋራ መኖሪያ ህንጻዎች ላይ በተነሳ አውዳሚ የእሳት አደጋ ቢያንስ 44 ሰዎች መሞታቸውን ባለስልጣናቱ ተናግረዋል። አስቀድመን በዘገብንላችሁ ዘገባ ላይ ይህ ክስተት መፈጠሩን ያስታወቀን ሲሆን አሁን ላይ በደረሰን መረጃም በክስተቱ የሞቱ ሰዎችን ቁጥር እንዲሁም ደግሞ የተፈጠሩ ክስተቶችን በዝርዝር ይዘንላቸዋል። መሞታቸውን ባለስልጣናቱ ከ270 በላይ ሰዎች እስካሁን ያሉበት ያልታወቀ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ ጊዜያዊ መጠለያዎች እንዲዘዋወሩም ተደርጓል። በአንድ አካባቢ በሚገኙ መኖሪያ ህንጻዎች ላይ የተነሳው እሳትም ከ18 ሰዓታት በላይ ለሚሆን ጊዜ ሲግለበለብም ታይቷል። በአስከፊነቱ ባለፉት 60 ዓመታት ከተከሰቱት የእሳት አደጋዎች ቀዳሚ ሆነው ይህንን ክስተት ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞችም ተሰማርተዋል። የረቡዕ ምሽት እሳት አደጋ የተነሳው በሆንግ ኮንግ በሚገኘው ዋንግፉ ኮርት በተሰኘ ግዙፍ የጋራ መኖሪያ ህንጻዎች መንደር ነው። ይህ መንደር እያንዳንዳቸው 31 ወለሎችን የያዙ 8 የመኖሪያ ህንጻዎችን የያዘ ሲሆን ከአንድ ህንጻ በስተቀር በሁሉም ላይ የእሳት አደጋ አጋጥመዋል። በ2021 የወጣ የመንግስት የህዝብ ቆጠራ መረጃ እንደሚያሳየው በእነዚህ ህንጻዎች ላይ በሚገኙት 1984 አፓርታማዎች ውስጥም 4600 ገደማ ነዋሪዎችም ይገኙበታል። ከ42 ዓመት በፊት በ1975 ዓ.ም የተገነቡት እነዚህ ህንጻዎችም በእድሳት ላይም ነበሩ። ዙሪያቸውም እድሳቱን ለማከናወን በተዘረጉ የቀርካ መወጣጫዎችና አረንጓዴ ባለወንፊት መሸፈኛ ጨርቆችም ተከበዋል። በአካባቢው የተቀረጹ ቪዲዮዎች እሳቱ በቀርካው አማካኝነት በፍጥነት ሲስፋፋ እንደነበርም ያሳያሉ። በርካታ ነዋሪዎችም ለሀገር ውስጥ መገናኛ ብዙሃን የሰጡት እማኝነት እንደሚያሳየው እሳቱ በተነሳበት ሰዓትም የማንቂያ ደውል አልተሰማም ብለዋል። ከእሳት አደጋው ጋር በተያያዘ 3 የተጠረጠሩ ሰዎች በቁጥጥር ስር መዋላቸውንና ምርመራ መጀመሩን የሀገር ውስጥ መገናኛ ብዙሃን ዘግቧል። በፖሊስ ከተያዙ ሰዎች ውስጥም ሁለቱ
የህንፃዎቹን እድሳት የሚያከናውነው የኮንስትራክሽን ኩባንያ ዳይሬክተሮች ናቸው። አንዱ ደግሞ የምህንድስና አማካሪ ነው። የሆንግ ኮንግ ባለስልጣናት በግንባታ ወቅትም ህንፃን ለመሸፈን የሚውል ባለወንፊት መረብና የደህንነት መጠበቂያ ቁስ ህንፃዎቹ ዙሪያም አግኝተዋል። እነዚህ ቁሶች እሳትን የሚቋቋሙ እንዳልነበሩም ገልጿል። የህንፃው መስኮቶች ተከታታይ በሆነ የፕላስቲክ ቁስ ተሸፍነውም ታይተዋል። የሆንግ ኮንግ ፖሊስ ቃል አቀባይ እንደገለጹትም በሚደረገው ምርመራ እሳቱ እንዲነሳ ምክንያት የሆኑ በኩባንያው ኃላፊዎች የተፈጸሙ ድርጊቶች ወይም ቸልተኝነቶች ስለመኖራቸው ማጣራትም ይደረጋል። የኩባንያው ኃላፊ የሆኑ ሰዎችም በከፍተኛ መጠን ቸልተኛ በመሆናቸው የተነሳ አደጋው እንደተፈጠረ እሳቱ ከቁጥጥር ውጭ በሆነ ሁኔታም እንደተስፋፋና ከፍተኛ ሞት እንደተከሰተ ለማመን የሚያስችል ምክንያት አለን ሲሉም ቃል አቀባዩ ተናግረዋል። ይሁን እንጂ እስካሁን ድረስ እሳቱ የተነሳበት ትክክለኛ ምክንያትም አልታወቀም። ወደ ቀጣይ መረጃችን ስናመራ ኡጋንዳ ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ውስጥ ከዚህ በኋላ ስደተኞችን እንደማትቀበል አስታውቃለች። የኡጋንዳ መንግስት እዚህ ውሳኔ ላይ የደረሰውና ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማይቀበል የገለጸው በሀገሪቱ የሚገኙ የስደተኞች ቁጥር 2 ሚሊዮን ገደማ መድረሱን ተከትሎ የለጋሾች ድጋፍ መጠን እየቀነሰ መምጣቱን ተከትሎ ነው። የኡጋንዳ የእርዳታ የአደጋ መከላከል ዝግጁነትና ስደተኞች ሚኒስተር ሂላሪ ለዴሊ ሞኒተር እንደተናገሩትም ኡጋንዳ ለስደተኞች እርዳታ የሚውል በየዓመቱ 240 ሚሊዮን ዶላር ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ስትቀበልም ቆይታለች። ይሁን እንጂ በአሁኑ ሰዓት ሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ 100 ሚሊዮን ዶላር ዝቅ ማለቱንና በዚህም ዓመት የተገኘው ድጋፍ ደግሞ 18 ሚሊዮን ዶላር ብቻ መሆኑን ሚኒስተሯም ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩ ስደተኞችን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን የቀነሰ መምጣቱን የሀብትና አገልግሎት እጥረት እንዲፈጠርና አፍሪካዊቷ ሀገር ጫና ውስጥ እንድትገባ እንዳደረጋትም ተገልጿል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን የምትቀጥልበት ቢሆንም ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት ጦርነት ላይ ካሉን ሀገራት የሚመጡ አዳዲስ ስደተኞችን ግን ከዚህ በኋላ የማትቀበል መሆኑን የሀገሪቱ ባለስልጣናት በአጽንኦት አስታውቀዋል። በአሁኑ ሰዓት ሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ 100 ሚሊዮን ዶላር ዝቅ ማለቱንና በዚህም ዓመት የተገኘው ድጋፍ ደግሞ 18 ሚሊዮን ዶላር ብቻ መሆኑን ሚኒስተሯም ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩም ስደተኞችን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን የቀነሰ መምጣቱን የሀብትና አገልግሎት እጥረት እንዲፈጠርና አፍሪካዊቷ ሀገር ጫና ውስጥ እንድትገባ እንዳደረጋትም ተገልጿል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን የምትቀጥልበት ቢሆንም ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት ጦርነት ላይ ካሉን ሀገራት የሚመጡ አዳዲስ ስደተኞችን ግን ከዚህ በኋላ የማትቀበል መሆኑን የሀገሪቱ ባለስልጣናት በአጽንኦት አስታውቀዋል። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ